ምግብ ለዚህ ዓለም ያን ያህል መሆኑን ለማሳየት ይላል ቅዱስ ዮሐንስ አፈወርቅ ስንቅ እንኳን መያዝ ተፈው ነበር ይላል። ምግብ ቁም ነገር እኮ አይደለም መንፈሳዊ ይላል ኤፍሬም እሸቴ መላኬ ኤዶም መንፈሳዊ ይላል። መንፈሳዊ መሳይ ከሌሎች ሰዎች ጋር ኃጢአታችሁን እያነጻጸራችሁ ለራሳችሁ መጽናኛ እየፈጠራችሁ አትኑሩ። የምትጨፍርበት ቀን የሰርግ ቀን እንዳይመስል የሞተ ቀን። አቤት ክርስትና እንዴት ተጣፈጣለች! ገዳዮችን እኮ ታስፈራለች፣ ሰይፍን እኮ ታንቀጠቅጣለች፣ እሳትን እኮ ታርበደብዳለች። ክርስትና ኃይሏ ታላቅ ነው። እኛ እኮ አበባ የተነሰነሰላቸው ሙሽሮች ነው የምንድረው። እኛ እኮ አበባ የተነሰነሰላቸው ሙሽሮች ነው የምንኩለው። ይሄ ሙሽራ ግን አበባ አይደለም የተነሰነሰለት። እናስ ምንድነው ካላችሁ ሆይ አክሊል የሚለው እዚህ ጋር እኮ የሾህ አክሊል ነው። አበባው ተራገፈና የሾህ አክሊሉ ተተከለበት። እንዲህ አይነት ሙሽራ ነው የሚያፈቅር ወገኔ። የክብር አክሊል ይደፋልን ዘንድ የሾህ አክሊል የደፋልን ሙሽራ ዓለም አይታታውቅ መኑ ዘረ የመራዌ እንዲህ አይነት ሙሽራ ነው የሚያፈቅረን። ይሄን ሁሉ እኮ ምደክመው ይሄን ሙሽራ ኑና እዩ ለማለት እኮ ነው። ውጡ ለማለት እኮ ነው። ውደዱት፣ አፍቅሩት። እሱን በመውደድና በማፍቀር ለዓለም ይሉኝታ ይዛችሁ እፈሩት። ፍቅር እኮ ይሉኝታ ያስይዛል። ምንድነው ይሉኝታ አሊዝ ያለን? በጣም መፈቀር እኮ ልብ ያደክማል። ተወዳችሁ ተፈቅራችሁ እኮ ልባችሁ ደክሞ ያውቃል። ይሄን ያህል ያፈቀረን ለኃጢአት ይሉኝታ እንኳን አልያዘንም። በኃጢአት ላይ የሚወደኝ የሚያፈቅረኝ አለ እንዴ? አንዲት እኮ ቃል ኪዳን የገባች የታጨች እኮ ሚስት እንዴት ንጹህ እንደሆነች አቤት ታድላ። ሌላ እኮ ዞር ብላ እኮ አታይም፣ ታጭታለቻ። አታመነዝርም፣ ቃል ኪዳን አጥልቃለቻ። እኛ እንደዚህ ሆነን በኃጢአት ልናመነዝርበት ልናስቀናው ይገባል። ሙሽራችን እስከ መቼ አስቀንተሽው እንዴ? እኛ በጣም ውብ ልብስ ያላቸው ሙሽሮችን ድረናል፣ ኩለናል። ያማረ ልብስ የለበሱ ጌጠኛ ልብስ ያሸበረቁ ሙሽሮችን ድረናል፣ ኩለናል። ጥሩ ነው። እንዲህ አይነት ሙሽራ ግን በእርግጠኝነት አታውቁም። እርቃኑን የተሞሸረ ሙሽራ። እንደውም ነብዩ ኢሳይያስ እንዲህ ብዬ ጠየቅኩት ይላል። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል ሙሽራው። እሱም እንዲህ ብሎ መለሰልኝ ይላል። የወይን መጥመቂያውን ብቻዬን ረግጫለሁ አለኝ ይላል። የወይን መጥመቂያው የሚጠምቁ ሰዎች ልብሳቸው ላይ የወይን መጥመቂያው ሲጠምቁ ወይኑ ስለሚረጭባቸው ቀይ ነው የሚሆነው። ልክ እንደዚሁ ደም የራሰ ልብስ ያለው በደም በራሰ ልብስ የተሞሸረ እርቃኑን የተሞሸረ ሙሽራ አይታችሁ ታውቃላችሁ? እስኪ ንገሩኝ፣ እስኪ አፋልጉኝ። እንዲህ አይነት ሙሽራ እሱ እርቃኑን ቀርቶ ጌጠኛ ልብስ ያለበሰን የጸጋ ልብስ ያለበሰን ሙሽራ ዓለም አይታ ታውቃለች? አይተሽ ታውቂያለሽ አንቺስ? እንዴ እኛ እኮ ከስር ሚዜዎቹ ሜካፕ የሚያደርጉላቸው ላባቸውን የሚጠርጉላቸው እንደሱ እኮ ነው የምናውቀው። ይሄ ሙሽራ ግን በሞቴ ታውቃላችሁ። አዲስ ነገር አልነግራችሁ፣ በቃላትም ለመራቀቅ እየሞከርኩ እንዳይመስላችሁ አይደለም። በፍጹም ወደዚህ ሙሽራ ወደዚህ ንጉስ ጥሪውን አክብረን እንድንገሰግስ ለማነሳሳት ለማነቃቃት እንጂ ይሄ ሙሽራ ከራሱ የሚወርደው ከሾህ አክሊሉ የሚጎርፈው ደም ፊቱን እየጋረደው ምድርን እንዳያት አይኑን እየጋረደው የሚጠርግበት ሻሽ እንኳን የለው። እንዴ ምን አይነት ሙሽራ! ፊቱን የሚያብስበት ሻሽ እንኳን የሌለው ሙሽራ። በሞቴ ቬሮኒካ የምትባል ሴት ናት። አየችውና አዘነችለት። ከዛስ ሻሿን አውጥታ ሰጠችው። ምን አይነት ሙሽራ ነው! ሻሽ እንኳን የሌለው ስለኔና ስለናንተ ባለጠግነት ደሃ የሆነ ሙሽራ አይታችሁ ታውቃላችሁ? ዓለም እንዲህ አይነት ባለጠግነት አባት እኮ ቆርሶ ያጎርሳል፣ ቀዶ ያለብሳል።
ፍጹም ድሃ መሆን ምን አይነት ፍቅር ነው? ምን አይነት መውደድ ነው? ምን አይነት መሰጠት ነው? ድሃ በተውሶ ሻሽ ፊት መጥረግ። ምእመናን በሞቴ በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ቅዱስ ቁርባንን ስርዓት ሰራ። በተውሶ ሻሽ ፊቱን ጠረገ። በተውሶ መቃብር ተቀብሮችን ምድር አጠናቀቀ። ይሄ ምን ያስተምራል? ለዚህ ዓለም እርባና ለሌለው ነገር መስገብገብ እንደሌለብን አሳይም። በሞቲያችን የሰማርያይቷን ሴት ሊፈልግ ሲሄድ ተመልከቱትማ፣ ውሃ ተጠምጦ ነበር ይላል። መቅጃ እንኳን የለውም። አቤት እኔና እናንተ ስንቱን ከምር ነው በሞቴ። መጠባበቂያ ሁሉ አለን። መቅጃ ውሃ ብቻ አይደለም፣ ምግብ ለዚህ ዓለም ያን ያህል መሆኑን ለማሳየት ይላል ቅዱስ ዮሐንስ አፈወርቅ ስንቅ እንኳን መያዝ ትተው ነበር ይላል። ምግብ ቁም ነገር እኮ አይደለም። እኛስ ቁም ነገራችን ምግብ ሆነ፣ ቁም ነገራችን መጠጥ ሆነ፣ ቁም ነገራችን ልብስ ሆነ። ከዛስ ሙሽራችንን ረሳ ነው የእግዚአብሔር ቃል። የዚህ ዓለም ባለጠግነት ማታለል፣ የዚህ ዓለም ሐሳብ ቃሉን አነቀው ይላል። ጥሪውን ያነቀው ዓለም ነው። ያው ማትሞላ ዓለም። እስኪ ምን አተረፋችሁ? ይሁት እስኪ ምን አላችሁ? ሰው የሌለው አላችሁ? እንደውም ብዙዎቻችን ሰው ያለው ነገር አሁን እኛም እንደዚህ ሆነን ነው ከክርስቶስ የምንርቀው። እኔ አዝናለሁ። እውነት ያሳዝናል። እውነት ያሳዝናል። የትኛው ዓለም ነው አሁን እኛን ያባበለው? የትኛው ዓለም ነው አሁን እኛን ከክርስቶስ ከሙሽራው ያዘገየን? ምእመናን በጣም ይደንቃል። በጣም ይደንቃል። መኑ ዘር የመራዊ ዘይጠብስ ሥጋው በጊዜ ከብካብ። እንዲህ ያለ ሙሽራ ያየ ማን ነው? ይሄ ሙሽራ ነው እኔና እናንተን የሚጠራው። ሙሽራ መሆኑን ላሳያችሁ። አንድ ሊቅ እንዲህ ይላል፣ ክርስቶስ ሙሽራ መሆኑን የምታረጋግጡት ይላል፣ መስቀል ላይ አምላኬ አምላኬ ስለምን ተውኸኝ ሲል ስንሰማው ሙሽራ መሆኑን ማረጋገጫችን ነው ይላል። ለምን? ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል ይል የለ? ተውኸኝ የባህሪ አባቱን አብ ደግሞስ እናቱን ትቶ ተትቷላ መስቀል ላይ። እናስ መተው ይላል ሙሽራ መሆኑን ያመለክታል ይላል። አይደንቅ? አንድ ሊቅ ነው እንደዚህ የሚተረጉመው። ሙሽራ የሆነ ስለሆነ እኮ ከማን ጋር? ከኛ ጋር ነው፣ ከቤተ ክርስቲያን ጋር። ከቤተ ክርስቲያን ጋር ነው ሙሽራ። እኔ እነዛን ሁሌ ብናገርላቸው አረካ። እነዚህ ዛሬ 10 ዓመት በዛ በሊቢያ በረሃ ሰማዕትነት የተቀበሉት ፍቁራን ኢትዮጵያውያን፣ ፍቁራን ግብፃውያን፣ ፍቁራን ኤርትራውያን ክርስቲያኖች ታስታውሳላችሁ? ሙሽሮች እኮ ነው የሆኑት። ይኸውላችሁ እናት አላቸው፣ አባት አላቸው። እንደውም አንደኛው አባቴ ሆይ ሊቢያ ላይ ወርቅ ሲሸለም አይቻለው ብሎታል አሉ። ወደዚያ ከመሄዱ በፊት ወደ ስደት ከመውጣቱ በፊት ምንድነው የሆነው? በእነሱ ሕይወት ውስጥ ልጆች አላቸው፣ አንዳንዶቹ ሚስት አላቸው፣ አንዳንዶቹ ለሥራ ነው የሚሄዱት። መሃል ላይ ግን በጣም ይገርማል፣ ኢየሱስ ክርስቶስ የሚባል መጣ። ምን አሏቸው? ካዱ አሏቸው። ጣሊያን ትገባላችሁ፣ ካዱ። የምትፈልጉት ቦታ ትደርሳላችሁ፣ ካዱ አሏቸው። አቤት እንዴት ይደንቃል! ምናልባት እነዚህ ሰዎች እኮ አንድ ቀን ቅዳሴ ያስቀድሰው ላያውቁ ይችላሉ። ምናልባት አንድ ቀን ጉባኤ ተካፍለው ላያውቁ ይችላሉ። ምናልባት አንድ ቀን መዝሙር ዘምረው ላያውቁ ይችላሉ። ምናልባት አንድ ቀን ቆርበው ላያውቁ ይችላሉ። ካደጉ በኋላ ግንስ በልባቸው ግን ታትሟል። ማተባችሁን በጥሱ ሲሏቸው ተፍጻሜተ ሰማዕት ጴጥሮስ እንዳለው አንገቴንም ጨምራችሁ ውሰዱት እንዳለው
ሙሽራ ሆኑለት፣ አብረው ወጡለታ፣ ተሞሸሩለታ። እንዴት ይደንቃል! እነዚህን ልጆች እስኪዋቸው ጣሊያን ሄደው ልጆቻቸውን ቢያኖሩ አይሻልም? ጣሊያን ሄደው የጎደላቸውን ነገር ቢሞሉ አይሻልም? አውሮፓ ገብተው ቢመሰነሱ አይሻልም? ከመንግስተ ሰማያት ግን አትበልጥ። የሚኖርለት ትውልድ አለ፣ ከክርስቶስ ግን አይበልጥም። ምንድነው የበለጠብን ምእመና? ተው፣ የበጉ ሰርግ ቀን እየደረሰ ነው። እደግመዋለሁ፣ የበጉ ሰርግ ቀን እየደረሰ ሊሆን ያለውም እየሆነ ነው። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል እግዚአብሔር ቃል። ትንቢተ ዳንኤል ምዕራፍ 7 አንብቡት። የተበተነው ኃይል መሰብሰብ እየጨረሰ ነው። ማን ነው እሱ? አይሁድ ናቸው። ተበትነው ነበር፣ መሰብሰብ እየጨረሱ ነው። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል። ሶስተኛውም ጦርነት አለሁ ይላል። እየሰማችሁ ነው። የበጉ ሰርግ ቀን እየደረሰ ነው። አስቀድሳችሁ ብቻ አትሂዱ። ምክንያት ብቻ ሲደረድሩ አትኑሩ። ሌላ ደስታ አትፈልጉ። በግብጽ ከሚኖር ጊዜያዊ ደስታ ይልቅ እኮ ነው የሚለው። እንደ ሙሴ አይነት ጭካኔ ጨክኑ ወጣቶች። የዚህ ዓለም ደስታ ጊዜያዊ ነው። አንቺ ቆንጆ ሆይ ሙሽራሽ አለ የዘላለም ደስታ የሚሰጥሽ። ሙሽሮች ሆኗ ረገጧት። ዝም ብለው በጅምላ አልገደልናቸውም ያሉን አልሰማም? በጅምላ አይደለም የገደሏቸው። እኛ የገደል ነው፣ እኛ ያረድ ነው። who resist to change their religion ሃይማኖታችንን አንቀይርም ያሉትን ነው እኮ የሚለው። እነሱን ያረድ ነው አለ። ሙሽራ ሆኑለት፣ ወጡ መስቀል ላይ። እንዴት ይደንቃል! እሱ ከለሜዳ እንደለበሰ ቀይ ልብስ ለበሱለት፣ ደስ አይሉም? አቤት! እኔ አላየኋቸው፣ ነገሩን ማየት ከብዶኝ አላየሁም። እንኳን ልኖርበት ማየት እንኳን ዘግንኖኝ፣ ግን መንፈስ ቅዱስ እንደሚያስጨክን አውቃለሁ። አይታችኋቸዋል? እንደ በግ ታስረው ሲጎተቱ ክርስቶስ እንደ በግ በሸላቾቹ ፊት ታስሮ እንደሄደ እነሱም ታሰሩለታ። ሙሽሮች እኮ እነዚህ ናቸው። ሙሽሮች እኮ ናቸው። እሱ እንደተንበረከከ ደረታቸውን ነፍተው በርከክ አሉ። እንደውም አንድ ጸሐፊ ምን እንዳለ ታውቃላችሁ? ገዳይ የሚመስሉት እነሱ ገዳዮቹ አፍረው ተጨንቀዋል። እነዚህ ሟቾቹ ግን ጀግና ሆነው ሞተዋል እኮ ነው ያለው። አቤት ክርስትና እንዴት ተጣፈጣለች! ገዳዮችን እኮ ታስፈራለች። ሰይፍን እኮ ታንቀጠቅጣለች። እሳትን እኮ ታርበደብዳለች። ክርስትና ኃይሏ ታላቅ ነው። ነበልባል ያበርዳሉ፣ እሳት ያበርዳሉ፣ አንበሳ አፍ ይዘጋሉ፣ ከአንበሳ ጋር ይጫወታሉ። አንበሳ ጫዋቻቸው ይሆናል። እንደሱ ነው እኮ የሚሆነው። ምንበና ሙሽራ ባካችሁ ወደዚህ ሙሽራችን እንገስግስ። ከርኩሰታችን እንውጣ፣ ወደ ንጽህና እንገስግስ። ወደ መጠበቃችን ሙሽሪት ተጠብቃ እንደምትኖረው ተጠብቀን ወደምንኖርለት እንምጣ። እሱ ሙሽራ፣ እነሱ ደግሞ ሙሽሮች ሆኑለት እኮ። በሞቴ አንዲት ቀለበት ያጠለቀችን ሴት የትኛው ወንድ ነው ቀና ብሎ ማያት? አሁን ነው ደፋራም ወንድ የበዛው እንጂ ቀለበት እኮ መከበሪያ ነው። ቀና ብሎ የሚያይ ወንድ እንኳን ነው የሚያሳጣው። ቀለበቱን ያጠለቀችን ሙሽሪት ማን ቀና ብሎ ያያት? ንጽህናን ካጠለቅሽ እርኩሰት ቀና ብሎ አያይሽም እቴ። በንጽህና ፊት እርኩሰት እንዴት ይቆማል? በአንድነት በመኖር ፊት ዘማዊነት እንዴት ቦታ ያገኛል? በጭምትነት ፊት ተናጋሪነት ወዴት አለ? በሰጪነት ፊት ሌብነት ይኖራል ብለህ ታስባለህ? ይኮሰምናል እኮ ይኮሰምናል። ነውር አይገኝም፣ ያፍራል። ሙሽራ ስንሆን እኮ እንደዚህ ነው። በጣም ለሙሽራችን ነው የምንኖረው። በቃ ባላለኝ የምትል ሴት ማንንም ቀና ብላ እንዳታይ ያልኳችሁ እሱን ነው። ደሞ ዲያብሎስ እኮ ቀና ብሎ እኮ አያይም። ቀለበት ያጠለቀችን መስቀል የተሸከመችን ክርስቲያን እኮ አያያትም። እኛ እኮ እንደ ነገሩ ሆነን እኮ ነው የሚጎነትለን። አለፍ ገደም ሲል የሚጠልዘን ለምን እንደሆነ ታውቃለህ? አልተመረኮዝነውም።
በትርና ምርኩዝህ እነርሱ ያጽናኑኛል። መጽናኛችንን በካልቾ ጥለናል። የእንደ ነገሩ ሰዎች ሆነናል። ወይ ክርስቲያን አልሆን ወይ ደግሞ ሌላ አልሆን፣ በሁለቱ መካከል የምንዋለን። ወይ አልጨከን እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም። ከዕለታት አንድ ቀን መጥቼ ነግሬያችሁ እንደሆነ አላውቅም፣ ግን አይገርምም? ባል ሞተባቸው አሉ ሴትዮዋ። እንዲህ አይነት ሐሳብ ሲመጣ ትዝ ይሉኛል እኚህ ሴትዮ። ባል ሲሞትባቸው ጸጉራቸውን ተላጩት አሉ። የተላጩት እንደሆነ ግማሹን ተላጩት፣ ግማሹን አሳደጉት። ባል ሞቷቸው እኮ ነው። እንዲህ አይነት አለጫጨት እናንተም አይታችሁ እንደማታውቁ ተስፋ አደርጋለሁ። እኔ ነገርኳችሁ እንጂ ሲያንቀዠቅዠኝ በጠዋቱ ይሄን አሳደጉት፣ ይሄን ተላጩት። ምን አይነት አለጫጨት ነው? ሰፈሩ ጉድ አለ። እድርተኛው ተጨነቀ። ቆይ ሰልስት ይለፍ ጉድዋን ነው የምናፈላው እንጠይቃታለን ብለው ሄዱና በሰልስቶ ምን ሆነሽ ነው እንደዚህ ግን የተላጨሽው እንደዚህ የተቆረጥሽው አሏት አሉ። ሴትዮይቱ ምን አለች አሉ? ምን ላርግ ባሌ ቢሞት ባዘን ተላጨሁት አለች አሉ። የተላጨችውን ክፍል እየነካች ምን ላርግ ልብ ያልቆርጥ ብሎኝ ባል ባገኝ ብዬ አሳደግኩት አለች አሉ። ያው ሳቅሻለ ልብ አልቆርጥ ብሎ እኮ ነው። አሁን እዚህ የምንሰብከው ልቡ የቆረጠ ክርስቲያን ነው። ኃጢአትን እምቢ የሚል መንፈሳይ ይላል ኤፍሬም እሸቴ መላኬ ኤዶም። መንፈሳይ ይላል። መንፈሳዊ መሳይ አስመሳይ እንደማለት ነው። እንዲህ አይነቶቹን በቃል ኪዳን የሚጸኑትን በንጽህና ፊት ርኩሰት አያቸውም ያልኳቸው ዲያብሎስ እንኳን አያት። አንድ ነገር ነግሬያችሁ ብቻ ላብቅ። አባ ፋም ስለሚባል አባት ያነበብኩት ታሪክ እንዴት ደስ ይላል። አባ ፋም በብዙ ተጋድሎ የኖረ አባት ነው እና የመጨረሻ የሰማዕትነቱ ቀን ስትደርስ ምን እንዳደረገ ልንገራችሁና ላብቃ። ብዙ ዘበዘብኳችሁ በጠዋቱ በማለዳው። አባ ፋም የሰማዕትነቱ ቀን ላይ ነጭ ልብስ ለብሶ ወጣላችሁ። ነጭ ልብስ። ወንድሞቹ ተገርመው ለብሶት የማያውቅ ልብስ ስለሆነ አባ ፋም ዛሬ እንዴት ነው የለበስከው አሉት ይላል። አባ ፋም ምን አላቸው አሉ? ልጆቼ ሆይ ዛሬ የሰርጌ ቀን ነው አላቸው። ምንም ይሆንበት ከሙሽራው ከክርስቶስ ጋር በሞቱ አማካኝነት የሚዋሃድበት ቀን የሰርጌ ቀን ስለሆነ ነው ነጭ ልብስ የለበስኩት አላ። ሊሄድ ሲል እኮ ነው። ምእመናን የሰርጌ ዕለት ይላል ይሄ ነው። የሰርጌ ዕለት ያልክ ስትጨፍራት ኑራንተ የሰርግ ዕለት እንደዚህ ከክርስቶስ ጋር የምትዋሃድበት፣ የሰርግ ዕለት ርኩሰትን በንጽህና የምትተካበት ቀን፣ የሰርግ ዕለት ነውርን በጨዋነት የምትጨክንበት ቀን፣ የሰርግ ዕለት ከክርስቶስ ጋር በሰማዕትነት የምትዋሃድበት ቀን። የሰርግ ቀን እንደዚህ እኮ ነው። የሰርግ ዕለት ይላል ይሄ ነው። የምትጨፍርበት ቀን የሰርግ ቀን እንዳይመስል የሞት ቀን ነው። እና ወደዚህ ሰርግ አትመጡ። ልዩ የሰርግ ራት ተዘጋጅቷል። ልዩ ነጭ ልብስ ያለብሳቸዋል። ልዩ መናን ይሰጣቸዋል። ልዩ ዙፋን ያጎናጽፋቸዋል። ልዩ ክብር ይደርብላቸዋል። የዚህ ዓለም ሰርግ ምናልባት ጥቂት ቀን ደስታ፣ ብዙ ቀን ለቅሶ ሊሆን ይችላል ወገኔ። ይሄ ሰርግ ግን ለቅሶ የሌለበት ሳቅ ብቻ ነው። ሐዘን የሌለበት ደስታ ብቻ ነው። ማጣት የሌለበት ማግኘት ብቻ ነው። ማፈር የሌለበት መክበር ብቻ ነው። ማቀርቀር የሌለበት ቀና ማለት ብቻ ነው። አቤት ያ ሰርግ ምን ሊሆን እንደሚችል አስቡ። በእኔና በእናንተ በምድር ባሉ ሰዎች መካከል ያለው ሰርግ ምንኛ አስደሳች ነው። ምንኛ የሚያረካ ነው። የሰማዩ ሰርግማ ምን ሊሆን ይችል ይሆን? እንጃ። የሰው አይን ያላያት፣ የሰው ጆሮ ያልሰማት፣ በሰው ልብ ያልታሰበች፣ ህሊና ያላመላለሳት፣ ቃል ገልጦ ያልተናገራት፣ አንድም ቀን ሰባኪ ሰብኮት ማያውቅ ምን አይነት የሰርግ ቦታ፣ ምን አይነት የሰርግ ቀን ይኖረን ይሆን? እቺን ቀን ለማየት አትጓጉ? እንግዲያውስ ይህን የጮኝነት ጊዜያችንን በንጽህና እንኑረው። በንጽህና ምክንያት ሳንፈጥር እንኑረው። ከሌሎች ሰዎች ጋር ኃጢአታችሁን እያነጻጸራችሁ ለራሳችሁ መጽናኛ እየፈጠራችሁ አትኑሩ። ግድ የላችሁ። ይልቅ በንጽህና
በቅድስና ለመኖር ጣሩ። ከአካባቢ ተጽዕኖ ወጣ ያላችሁ አካባቢያችሁን ድል እየነሳችሁ እያሸነፋችሁ ሙሽራችሁን በንጽህናና በቅድስና ለመጠበቅ ትጉ። አንደበቶቻችሁን ጠብቁ፣ እግሮቻችሁን ጠብቁ፣ ልቦቻችሁን ጠብቁ፣ ሕዋሳቶቻችሁን ጠብቁ። እዚህ ቤት ሆናችሁ ቀና ብላችሁ ያያችሁ ሁሉ ጊዜ ሙሽራችንን እንጠብቅ። እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል መጽሐፍ ቅዱስ። ሲጀምር በሰርግ ነው የጀመረው። ታውቃላችሁ፣ ብዙ ተባዙ ምድርንም ሙሏት ብሎ በሰርግ ነው የጀመረው ጌታ። በአዲስ ኪዳን ወንጌልን ሲጀምር በቃና ዘገሊላ ሰርጉን ባርኮ ነው የጀመረው ጌታ። ይሄን ዓለም አጠናቆ ሲሄድ በቀራንዮ አደባባይ ላይ ሰርግ አድርጎ ጨርሶ ነው የሄደው። ይቺ ዓለም የመጨረሻዋ መጠናቀቂያ የሚሆነው በሰርግ ነው። ከዚህ ሰርግ ውጭ መጽሐፍ ቅዱስ ሌላ ሐሳብ የለው። እምቢ ካልን ሌሎች ይመጣል። እመኑኝ፣ ቁጭ ብለን አሁን ካልሰማ ነው በጊዜው ጊዜ ካልተመለስ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቅርቡም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛ መንገዱን ይተው እንደተባለው አሁን ቅርቡ ሳለ አሜን ብለን ካልተመለስን እግዚአብሔር ለሌላ ያደርገዋል። እግዚአብሔር አያርቅብን። ለዚያ ለሙሽርነት ለዚያ ለሰርጋችን ያብቃን።